ወይዘሮ መዳም በማን አለብኝነት በሰራተኛዋ ላይ ግፍ ስትፈጽም እንግዲህ እሷ በማታውቀው መንገድ በድብቅ ካሜራ ተቀርጻ ተዋርዳለች ማለት ነው። የሀገሬ ልጆች ማንቀረጸው እንዴት ተቀረጸ እንዳትሉ ከላይ ላይ ያለውን ጽሁፍ ማንበብ ትችላላችሁ። በእርግጥ ካሜራ የቀረጸው እሷን ብቻ አይደለም፣ ከዚያ ቤት የወጣና የገባውን ሁሉ ይቀርጻል። ነገር ግን ከዚያ ሁሉ ሰው እንግዲህ የእሷ ስራ አስጸያፊ ስራ ሆኖ ስለተገኘ የእሷ ቪዲዮ ብቻ ተቆርጦ እንግዲህ ሶሻል ሚዲያ ላይ ወጥቶ ሰው እየተቀባበለው ይገኛል። በነገራችን ላይ እስኪ ይሄን ህይወት ስንቶቻችሁ ናቸው የምትኖሩት? እኔ ይሄን ህይወት ለሁለት አመት ከምናምን ያክል ሳውዲ አረቢያ ኑሬዋለሁ ማለት ነው። ከቪዲዮ ላይ የታዘብኩት ሌላኛው ነገር ውጭ ላይ እንደዚህ ያደረገቻት ቤት ውስጥ እንዴት እንደምታደርጋት አስባችኋል? የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይ ሙሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬም እንግዲህ እኛን የሚመለከት አንድ ለየት ያለ ቪዲዮ ይዤ መጥቻለሁና እስኪ ገባ ገባ በሉና የሆዴ ወዳችን እናወራበት። ቪዲዮን አይቼ ማለፍ አልቻልኩም ማለት ነው። እንዳልኳችሁ ይሄን ህይወት እኔ ለሁለት አመት ከምናምን ሳውዲ አረቢያ ኑሬዋለሁ። ያው እኔ ለመጀመሪያ ጊዜ ስደት የሄድኩት ሳውዲ እንደሆነ በተደጋጋሚ ነግሬያቸዋለሁ እና የነበርኩበት ቤት ደግሞ ህጻናቶችን ነበር የምንከባከበው የሀገሬ ልጆች እና እነሱ በሄዱበት ቦታ ሁሉ እኔ ሄዳለሁ። የሚወስዱኝ ደግሞ ለኔ ያስበው አይደለም የሀገሬ ልጆች ያው ልጆቻቸው እንድንከባከብላቸው የእነሱን ጋር እንድገፋላቸው ስለሚፈልጉ እንጂ ማለት ነው። እና ያው እኔ ሳውዲ ሰር ልጅነትም አለ እንደ ዛሬው ብስል አይደለሁም። ብቻ ብዙ ነገር የተፈተንኩበትም ብዙ ነገር ያወቅኩበትም ነው ሳውዲ ማለት ነው የሀገሬ ልጆች። እና ከነሱ ጋር ከወጣሁ በኋላ እኔ ልክ እንደዚች ልጅ ነበር ጥንባጥንብ የሚጫወቱብኝ። ያው በሰዓቱ እንዳልኳችሁ ሶሻል ሚዲያ ማለት ጠቀመ እንደ ዛሬውም ብስል አይደለሁም እና እንደፈለጉ ሲጫወቱብኝ ዝም ነበር እምላቸው። እንደ ዛሬው ግን ቢሆን ኑሮ ዝም አልልም ነበር። ግን አንዳንዴ መገፋት ጥሩ ነው የሀገሬ ልጆች። አልሐምዱሊላህ ወላሂ ዛሬ ያን ሁሉ አልፌ ልክ እንደ እናቴ ቤት እንደፈለኩ ፏ ብዬ የምኖርበት ቤት ነው የሰጠኝ ማለት ነው። እንግዲህ ቪዲዮን አይታችሁ ያልተረዳችሁ ካላችሁ ምንድን ነው እያላችሁ ከሆነ እንግዲህ አንዲት መዳም ማለት ነው ልጇና ሰራተኛይቱ ሆነው ምግብ ቤት ገብተዋል የሀገሬ ልጆች። እና ከምግብ ቤት ገብተው በነገራችን ላይ አንዳንድ መዳሞች አለ አይደለ ሁሉንም ነገር ማድረግ የሚችሉት እነሱ ብቻና ብቻ የሚመስላቸው አሉ። ሰራተኛን በድብቅ መከታተል የሚችሉት እነሱ ብቻ፣ ሰራተኛን መቀረጽ የሚችሉት ድብቅ ካሜራ መግጠም የሚችሉት እነሱ ብቻና ብቻ ነው የሚመስላቸው አንዳንዶቹ ማለት ነው። እና በሷ ቤት በቃ ነጻነት ያለበት ቦታ ነው የተቀመጠችው። ማንም የሚያት አልመሰላትም ማለት ነው የሀገሬ ልጆች። ወይንም ደግሞ በትታይም እንደዚህ ይሄን ያክል የከፋ ነው ራሱ የሰራች አልመሰላትም መሰል አላቅም። እና ያው ምግብ ቤት ውስጥ እንደምታውቁ ካሜራ አለ። ያው እሷን ብቻ ሳይሆን የሚቀርጸው የሚወጣና የሚገባውን ሁሉ ይቀርጻል ማለት ነው የሀገሬ ልጆች። ግን ከገባው ሰው ሁሉ ከወጣው ሰው ሁሉ የእሷ ተግባር የሚያስጠላ ተግባር ሆኖ ስላገኙት የካሜራ ባለቤቱ እንግዲህ የእሷን ፈቃደኝነት እንኳን ሳይጠይቅ ከዚያ ሁሉ ሰው ቪዲዮ የእሷን ቪዲዮ ብቻ ቆርጦ እንግዲህ ሶሻል ሚዲያ ላይ ለቆባታል ማለት ነው የሀገሬ ልጆች። እንግዲህ አረቡም ሸቃለውም የውጭ ዜጎም ስደተኛውም እንግዲህ ሀገሩ እየተቀባበሉ ይገኛል ቪዲዮ ማለት ነው። ምክንያቱም በጣም ከባድ ነው። እንዳያችሁት አንድ ጣውላ ምግብ አዛለች። እሷ እንደፈለገች ምግቡን እያማረጠች ትመገባለች ማለት ነው። ልጇም አለ። ለልጇም ከዚያም እየቆራረጠችም ታጎርሰዋለች ማለት ነው። እንግዲህ ሰራተኛይቱ ኢትዮጵያዊት ነች የሀገሬ ልጆች። ሰራተኛይቱ ደግሞ እንዳያቸዋት በሚያሳዝን ሁኔታ አንገቷን ደፍታ እጇን አጣጥፋ ነበረ ቪዲዮ የሚታየው ማለት ነው። እና ይሄ ደግሞ አስጸያፊ ስራ እንደሆነ ስለታወቀ የእሷን ፈቃደኝነት እንኳን ሳይጠይቁ ፊቷ በደንብ እየታየ ቪዲዮዋ ሶሻል ሚዲያ ላይ ተለቆባታል ማለት ነው። እና የሀገሬ ልጆች እንዳልኳችሁ እኔ ከቪዲዮ የታዘብኩት ቪዲዮን ሳይ ሁለት አይነት ስሜት ተሰማኝ። አንድ እሷ ስለተዋረደች በጣም ደስ ብሎኛል። ገባችሁ? ሌላኛው ደግሞ እህቴ በዚህ ልክ አንገቷን ደፍታ ሰዓት እኔም እንደ አንዲት ስደተኛ ከፍቶኛል። ግን አይዞን ያልፋል። ወላሂ ኑሬዋለሁ አልፎ ዛሬ ከዚህ ላይ ደርሻለሁ የሀገሬ ልጆች። እንደፈለኩኝ የሚኖርበት ቤት ሰጥቶኛል። ውሃ እንኳን ቀድቼ ለመጠጣት ተሳቀቅ ነበረ። በየሄዱበት ቦታ ይዘውኝ ይዞራሉ የሀገሬ ልጆች። ለራሳቸው የሚፈልጉትን ምግብ ያዛሉ። ሚስቲቱ የምትፈልገውን ባልዬ የሚፈልገውን ምግብ ያዛሉ። ለልጃቸው ለምትፈልገው ምግብ ተጠይቃ ይሄ አይመቸኝም ካለች አማርጠው ያዙላታል ማለት ነው። እኔን ግን ላፋቸው እንኳን ትፈልጊያለሽ ራሱ አይሉኝም ነበር የሀገሬ ልጆች። ወላሂ ነው የምላችሁ። ያ ሁሉ አልፎ ዛሬ ከወጣው እኩል ከነሱ ጋር ነው ቀርብ የምበላ። ወይንም ደግሞ ብር ተሰጥቶኝ የምትፈልጊውን ነገር ዙረሽ ይዘጅ ነው የሚባለው ማለት ነው። ገባችሁ? በዚያን ሰዓት ቢያንስ ብስል በሆን ኑሮ እነሱ እንኳን ባያደርጉልኝ ምን አደርግ ነበር መሰላችሁ? ብር ይዤ ሄጄ እነሱ እስከሚበል ድረስ እኔም ሌላ ቦታ ዞር ማለት እችል ነበር። ወይ የፈለኩትን ነገር ጠልቤ መብላት እችል ነበር።
ግን ፍርሃት አለ፣ ልጅነት አለ። ለስደት አዲስ ስለነበርኩኝ ሶሻል ሚዲያ እንደዛሬው ስለማልጠቀም ሳውዲ ብዙ ነገር ተፈትኝበታለሁ በጥቅሉ ማለት ነው። እና እስኪ ስንቶቻችሁ ናችሁ በዚህ ሁኔታ ውስጥ ያላችሁ? አሁን ላይ ሆናችሁ እንደዚህ ያለ በደል እየደረሰባችሁ ያላችሁ እህቶች ካላችሁ ማለት ነው አንዴ ሁለት አይታችኋቸው ያው አብራችሁ ትሄዳላችሁ ስራችሁ ስለሆነ ማለት ነው። እኔ የሚገርመኝ ደግሞ ምን እንደታውቃላችሁ፣ ምን ችግር አለ ቤት ውስጥ ጥሏቸው ቢሄዱ? ወላይ በዚህ ልክ የሰው ቅስም ከሚሰብሩት አንገታችን ከሚያስደፉን ጥለውን ቢሄዱ ከቤት ምን ችግር አለ? 1 ሰዓት 2 ሰዓት ቆይቶ ነው የሚወጡ። ስለዚህ ያንን ሰዓትን ልጆቻችሁን ተንከባክበው ቢያመጡ ማለት ይመስለኛል ለነሱ ኖርማል ነው። ለኛ ግን ምን ያክል ጠባሳ እንደሚጥልብን ቢያውቁ ኑሮ ይሄን ባላደረጉ ነበር። የበለጠ ከዚያ ቦታ ሲሄድ በቃ ገና ስንሄድ እሳቀቃለሁ። የሀገሬ ልጆች እንደዚያ እንደሚያደርጉኝ ስለማውቅ እሳቀቃለሁ። ወላሂ በቃ አላደል የበለጠ ሆድ ይከፋቸዋል። የበለጠ ብቸኝነት ነው የሚሰማችሁና ይሄን ህይወት ያለፈበት ሰው የዚች ልጅ ቪዲዮ ሲያየው ማለት ነው የበለጠ ህመሙ ይገባቸዋል። እና እስኪ ስንቶቻችሁ ናችሁ ከአሰሪዎቻችሁ ጋር ውጭ ወጥታችሁ ለራሳቸውና ለልጆቻቸው ምግብ አዘው ወይንም ደግሞ እኮ የሀገሬ ልጆች ሌላ ቦታ ላይ እንድንቀመጥ ያደርጉን እኮ ጥሩ ነው። ልክ እንደሚያዙልን ሁሉ ከነሱ ከያዙ ጠርም ምድባል ጣውላ ያስቀምጡናል። በአንድ ጣውላ ተቀምጣችሁ እንግዲህ አስቡት። እነሱ የፈለጉትን እያማረጡ ስትበሉ ደግሞ እኮ የጊዜው አረዛዘም የሀገሬ ልጆች 30 ደቂቃው ራሱ 2 ሰዓት 3 ሰዓት ነው የሚሆንባችሁ። አረ በጣም ከባድ ነው ወላሂ። አንዳንድ አረቦች ግፍ አይፈሩምና እኔ ቪዲዮ ተቆርጦ ወጥቶ እንደዚህ ስለተዋረደች በጣም ደስ ብሎኛል። እና በጥቅሉ እስኪ አሁን ላይ በአረብ ሀገር እየኖራችሁ ከአሰሪዎቻችሁ ጋር ውጭ ወጥታችሁ እነሱ ለልጆቻቸውም ለራሳቸውም የሚፈልጉትን ነገር አዘው ሲመገቡ እናንተን ከቁብ የማይቆጥሯችሁና እንደዚህ ያለ ህይወት እያሳልፋችሁ ያላችሁ ስንቶቻችሁ ተሆኑ? በዚህ ህይወት ውስጥ ያላችሁ ካላችሁ አይዛችሁ እሺ። የማያልፍ የለም፣ ለመልካም ነው፣ ለበጎ ነው። ብዙ ነገር ትማሩበታላችሁ። ወላሂ አይዟችሁ እሺ። ለምን ብትሉ እኔም አልፎ ዛሬ ከዚህ ላይ ደርሼ አይቼዋለሁ። አልሐምዱሊላህ። በጣም ግን በቦታው ላይ ስትሆኑ ለማውራት ምናምን ከባድ ነውና አሁን ላይ ግን ለምሳሌ እናንተ እየወሰዱ እንደዚህ የሚያደርጓችሁ ሰዎች ካላችሁ እንደዚህ መሆን የለባችሁ። ምክንያቱም እድሜ ለሶሻል ሚዲያ ብዙ ነገር ያስተምራችኋል። ከአንዴ ሁለቴ ይሄን ነገር እያደረጉባችሁ እንዳለ ካወቃችሁ እናንተ ከቤት ስትወጡ ብር ይዛችሁ ውጡ። የሀገሬ ልጆች ብር ይዛችሁ ወጣችሁ እናንተም የራሳችሁን ለምትፈልጉትን ነገር ጥለቡ። ወይንም ደግሞ መጥለም የማትፈልጉ ከእነሱ ጋር በአንድ ጠረጴዛ ተቀምጣችሁ መብላት የማትፈልጉ ልጆች ካላችሁ እነሱ እስከሚበሉ ድረስ ማለት ነው ተነስታችሁ ከዚህ ውስጥ ዘወር በሉ። ወላሂ እውነቴን ነው የምላችሁ። እኔ አሁን ከዚህ እነሱ የሚያዙት ምግብ ራሱ የማይመቸኝ ከሆነ ብር ይሰጡኛል። ወጥቼ ወይ አሲር ወይ ሙያ ገዝቼ ወይ አስክሬም ምናምን ነገር እየተጠቀምኩ ዞር እላለሁ በልቶ እስከሚጨርሱ ድረስ። ግን መገፋት ጥሩ ነው። ግን ደግሞ በቦታው ላይ ስትሆኑ የሚያልፍ ስለማይመስል በጣም ከባድ ነውና ልጅቷ እንዴት አንገቷ እንዳቀረቀረች ቪዲዮን ተመልሳችሁ ማየት ትችላላችሁ። እና ይሄን ለማለት ነበር የመጣው። ቪዲዮን አይቼ ማለፍ አልቻልኩም። ግን እንዳለ ሶሻል ሚዲያው ቪዲዮን እየተቀባበለ ይገኛል። ውርደቷን ተከናንባለች። በሷ ቤት በቃ አልታየችም። ለብቻዋ ነው፣ ነጻነት ያለበት ቦታ ነው የመሰላት። ግን ደግሞ አላህ እንግዲህ አዋርዷታል ማለት ነው የሀገሬ ልጆች።